ማንን ፈልገን የመጣው? አረ ብሌን እንዴን ጨዋታሽን አቁሚና በስርዓት እናውራ። ይቅርታኝ ወንድም፣ ስራ አለብኝ። ቆይ ብሌን ምን ሆነሽ ነው? በማላውቀው ነገር እኮ እያስጨነቅሽኝ ነው። እጄን ልቀቀኝ እባክህ። ወደዛ እንዴ ምን ሆነሽ ነው? ለምንድን ነው የማትነግሪኝ? እስካሁን ዝም ስለልክ ይሆን ግን እንደ መሰለ። አሁን ምን ቀርቶ ነው የመጣው? ንገረኝ፣ ምን ቀርቶ ነው የመጣው? ከሃዲ አስመሳይ፣ ሁለተኛ አይነህ ማየት አልፈልግም። በጣም ነው ያስጠላኝ። የዚህን ያህል ነው እሺ ያስጠላኝ። ከዚህ በኋላ ግን ብሌን ስሜት ላይ እንድትቀልድ አልፈልግም። እየሰማኝ ነው? ብሌን ምንድን ነው ያደረግኳት? ሰላም ይኸው የእውነቴን ነው የምነግርሽ። እኔ ምንም ያደረግኩት ነገር የለም። እንደተፈጠረ እንኳን ሳትነግረኝ ነው የገባችው። በቃ ዳግም ሰማኛለህ? እኔን እንደሷ ልታታልለኝ እንዳትሞክር። ይህ ጸባይ ደግሞ የሁላችሁም ወንዶች ባህሪ ነው። የሰራችሁትን ትሰሩና ከዛ በኋላ ምንም እንዳልተፈጠረ ነው የምታስመስሉት አይደለ? ሰላም እኔ ምንም የሰራሁት ነገር የለም። ለማስመሰልም አልሞከርኩም። ቆይ ለምን አንቺ እንደሷ ትሆኝብኛለሽ? በጸባዩ ምክንያት ከቤት ያባረርኳትን ልጅ ስላስጠጋ ጻድቅ ሆንክ መሰለህ እንዴ? አንቺ እሱ እንዴት አወቅሽ? ቃለኛ ቤት መሆኗን እንዴት አወቅሽ? እሱ ነው የገረመህ? ሌላ ጉድን ባከን ተሰምቶብሃል። በአንተ ቤት ተደብቃ ሞታል አይደለ? ሁሉንም የሚያውቅ አምላክ ግን አጋለጠ። ምን አይነት ክፉ ሰው ብትሆን ነው ባክህ? ሌላው ቢቀር በብሌን ላይ እንዴት እንደዚህ ታደርጋለህ? ስለወደደች ነው የምትጫወትባት? ብሌን በዚህ ነው የተቆጣችው? ቃልን ቤት ይዣ ስለመጣሁ በዚህ ነገር ብቻ ነው እንደዚህ ሆነች? ምራቋን የተፋችብኝ የተቸገረ ሰው ለመርዳት ስለሞከርኩ ነው? የተቸገረ ሰው ስለረዳው? የተቸገረ ሰው እያማገጥክ ነው የምትረዳው? የምስኪኗን ልጅ እምነት በልተህ ሌላ ሴት አቅፈህ ተኝተህ ነው የምትረዳው? ለመጨረሻ ጊዜ ነው የምጠይቅሽ። ጠዋት ምንድን ነው ያደረግሽው? እኔ ምንም አላደረግኩም። አደረገች ብላ ደግሞ የነገረች ነገር ካለ ተናገር። አንተ ከየትም ወደ እየሰማህ እየመጣ እኔ ጋር ትጮብኝ። እሺ ጠዋት እኔ ፍራሽ ላይ ምን አባሽ ትሰሪያለሽ? ሁለታችን መሀል አትግቢ። ምን እያደረክ ነው? ምን አደረገችና ነው የምጮህባት? አንተ ጋር መተኛቷ እንደሆነ እኔ ነኝ ያዘዝኳት። በሌሊት ካልጋ ስርቃ ማውጣት ፈልጌ ነበር እና እኔ ነኝ ያዘዝኳት ወርዳ እንድተኛ። ጨርሼ ልቀሰቅሳት ስል እንቅልፍ ወስዷት ነበር። ከዛ ትቻት ወጣሁ። በቃ ይሄ ነው እውነቱ። ምን የተለየ ነገር ያለ ታስመስላለህ? እርግጠኛ ነሽ እንደዚህ ነው የተፈጠረው? እንዴ ታዲያ ብሌን፣ ቆይ እሷ ራሱ ከአንተ ጋር ያላትን ግንኙነት እንደምታቆም ቃል ገብታልኝ አልነበር እንዴ? ታዲያ ለምን እንደዚህ ያደርጋታል? ወይ ስታጃጅ ላይ ነበረ? ትሰማለህ ዳግም፣ አንተና ብሌን እህትና ወንድም ናቸው። እናቴ ተናግሬያለሁ። እህትና ወንድም ናቸው። እህትና ወንድም በቃ አለቀ። በመጨረሻ መቀዳችን ተሳካ አይደል? በሚገባ። ከዚህ በኋላ መቼም አንድ ላይ ሆኑ። አዎ ሁሉ ነገር አውቅቷል። ከዚህ በኋላ በዳግምና በብሌን መካከል ፍቅር የሚባል ነገር የለም። ዳግምን በጣም ነው ያስጠላኝ። ዳግመኛ ፊቴ እንድደርስብኝ በፍጹም አልፈልግም። ሄድልኝ አንተ ቆሻሻ በማለት እንግዲህ እጅጉን በጣም ነበረ ስትናገረው የነበረችው ማለት ነው። ምክንያቱም እንግዲህ ቃልና እንዲሁም ደግሞ ዳግም አብረው ስላየቻቸው ማለት ነው። እራሷ ባይኗ ተኝተው ስላየቻቸው። ስለዚህ አንተ አስመሳይ ነህ፣ ለአንተ እንዲመችህ አድርገህ ነው አይደለ ወደ ቤቴ ወሰድካት። እንዴት እንደዚህ ታደርጋለህ? ዳግመኛ በፊቴ እንዳደርስብኝ በማለት እንግዲህ ያው ብሌን ዳግምን እንትን ብላለች ማለት ነው። በነገራችን ላይ እንግዲህ ይህን ሴራ የሰሩት ማለት ነው በቀደም ከሰራሁት ቪዲዮም እንግዲህ ገምቼ ነበረ ማለት ነው። ምክንያቱም ሆን ብላ ነው ያው ወይዘሮ ገነት እንደዛ ቃልን ስትንከባከባት የነበረው ግራ እስከሚገባ ድረስ ቃልም ማለት ነው። ለምንድን ነው የምትንከባከበው? ይቺ አሮጊት ምን አስባ ነው? የሆነ ተንኮል ነገር አስባ ነው እንጂ ያለምንም ነገር ልትንከባከበኝ አልቻለችም። አንዴ ለስላሳ አንጣላት፣ አንዴ አጉርሳት፣ አንዴ ጉረሽ እያለች ብቻ ግን በጣም ብዙ ነገሮች መንከባከቢያ ስታደርግላት ነበረ ማለት ነው። ግን ደግሞ እዚያ ቤት እንዳትገባ እጥረት ስታደርግ የነበረችው ወይዘሮ ገነት ስትንከባከባት የነበር ለራሷ ሴራ እንዲመቻት አድርጋ ነው ማለት ነው። እና ይህን ነገር እንግዲህ ከራሷ ከቃል ጋር በመነጋገር ማለት ነው እንዲሁም ደግሞ ወይዘሮ ገነት ጋር አብረው በማውራት ማለት ነው ይህን ነገር ያደረጉት ማለት ነው። ስለዚህ በፍጹም ብሌንና እንዲሁም ደግሞ ዳግም አንድ ላይ እንዲሆኑ አልፈልግም። ሁለቱም ልጆቼ ናቸው። የነሱ በሁለታቸው መካከል ፍቅር ምንም አይነት ፍቅር እንዲቀር አልፈልግም። ስለዚህ ለአንዴና ለመጨረሻ እነሱ በፍቅር እንዲለያዩ ማድረግ እፈልጋለሁኝ። ይህን ነገር ደግሞ እንድታግዥኝ ብዬ ነው እንጂ አንቺ በጣም መጥፎና እንዲሁም ደግሞ በጣም
ተንኮለኛ ልጅ እንደሆንሽ አውቃለሁኝ። ከኔ ቤት መግባት ራሱ አይጠበቅብሽም። ግን ደግሞ እኔ ወደዚህ ቤት እንድትገቢ እሺ ያልኩበት የፈቀድኩበት ምክንያት እንድታግዥኝ ነው። እሱንም ደግሞ ዳግምና እንዲሁም ደግሞ ብሌንን በመለያየት ነው በማለት እንግዲህ ለቃል ተናግራለች ማለት ነው። እና ሁለታቸው በመስማማት እንዲሁም ደግሞ ዳግም ምንም በማያውቀው ነገር ማለት ነው ያው በሰላምም እንዲሁም ደግሞ በብሌንም በጣም እጅጉን ነበር የወረዱበት ማለት ነው። ምክንያቱም ብሌን እያሰበችው ከዚህ ስለማይመች እንደፈለግ እሷን ማግኘት እሷን ማማገጥ ስላልተመቸህ ነው ቀጥታ ወደ ቤት የወሰድካት። ከቤት ከወሰድካት ደግሞ እንደፈለግ ስለምታደርግ ነው። ሁሉም ነገር አብራችሁ ስለምትሆኑ እንደፈለግ ማድረግ ስለምትችል ነው። እንዴት እንደዚህ አይነት ነገር ታደርጋለህ አንተ ቆሻሻ እያለች እንግዲህ ሙልጭ አድርጋ ፊቱ ላይ እስከምተፋበት ድረስ ነበር ስትናገረው የነበረችው ማለት ነው። ሰላምም እንደዚሁ ማለት ነው። አንተ ምን አይነት ነው? እንዳንተ መጥፎ ሰው በህይወቴ አላየው። ምን አይነት ሰው ነህ? እንዴት እንደዚህ ብሌን እኮ ለአንተ የምትገባ ሴት አይደለችም። ብሌን እኮ በጣም ጥሩ ሴት ነች። እንዴት አንተ እንደዚህ ታደርጋለህ? እንዴት በሷ ላይ ትማግጥባታለህ? ጭራሽ ከቤት ወስደህ አዛኝ መስለ የኛ ረዳት የኛ አዛኝ ሰውን የምትረዳ ከራስ ጋር አጋድመ ነው እንዴ ሰውን የምትረዳው? እያለች እንግዲህ ሙልጭ አድርጋ እንግዲህ ሰላምም ነግረዋለች። ይሄ ነገር በቃ እኔ ከቃል ጋር ሁኜ ያው እንግዲህ ብሌን አይታለች የሚለው ነገር መጣለት ማለት ነው። ለምን ሰላም ያው ሁሉ ነገር ስትናገረው በምን ምክንያት እንዳኮረፈችው በምን ምክንያት ዝም እንዳለችው ራሱ ብሌንን ማለት ነው ዳግም አላወቀም ነበር ማለት ነው። እና ሰላም በምትናገረው ቃላቶች ነው እንግዲህ በስተመጨረሻም ያወቀው ማለት ነው። እና ቀጥታ ቃል ጋር በመሄድ አንገቷን እንቅ ነበር ያደረጋት። ይህን ሴራ የሰርሽው አንቺ ነሽ። እኔና እሷን ለመለያየት በጣም ብዙ ነገር ያደረግሽው አንቺ ነሽ። ለምንድን ነው ከኔ አጠገብ የምትሽተኛሽው? ለምንስ እንደዚህ ያደረግሽው? በማለት እንግዲህ ጉሮሯን እንቅ አድርጎ እያስለፈለፋት ነበር። እኔ ምንም ነገር ያደረግኩት ነገር የለም። አውቃ ነው ዋሽታ ነው የነገረች። ምንድን ነው የተፈጠረው ነገር? እኔ ምንም እንደተፈጠረ አላቅም እያለች እንግዲህ ቃልም ስለፈልፍ ነበር። በስተመጨረሻም እንግዲህ ወይዘሮ ገነት መታ እንዲሁም እንትን ብላታለች፣ አስለቅቃታለች ማለት ነው። እና እቅዳችን ተሳክቷል። ከዚህ በኋላ እንግዲህ ዳግምና ብሌን አንድ ላይ አይሆኑም በማለት እንግዲህ እንዲሁም ደግሞ ወይዘሮ ገነትና ቃል እየተነጋገሩ ይገኛሉ ማለት ነው። በነገራችን ላይ ቃልም ይህን ነገር ትፈልገዋለች። ምክንያቱም ዳግምን ያው ትወደዋለች፣ ታፈቅረዋለች ማለት ነው። ስለዚህ ወይዘሮ ገነት ያመጣችው እቅድ ከወይዘሮ ገነት ይልቅ በይበልጥ ማለት ነው በዚህ እቅድ እጅግ በጣም የምትደሰተው እና እንዲሁም ደግሞ ብሌንና ዳግም አንድ ላይ እንዳይሆኑ የምትመኘው ቃል እጅጉን ደስ ብሏታል ማለት ነው። ምክንያቱም ይህን ነገር እሷም ስለምትፈልገው ብሌንና ዳግም አንድ ላይ እንዳይሆኑ ከመጀመሪያው ጀምሮ ትፈልጋለች። ምክንያቱም ዳግምን ስለምትወደው ስለምታፈቅረው ለራሷን ማድረግ ስለምትፈልግ ማለት ነው። እና ይህን ነገር ደስ ብሏት ነው ስታደርገው የነበረው ማለት ከወይዘሮ ገነት ጋር ተስማምታ እቅዱን ስታደርገው የነበረው እጅጉን እሷም ደስተኛ ሆና ነው። ይህን እቅድ እኔ እንደምፈልገው ማን በነገረሽ እያለች እንግዲህ ለወይዘሮ ገነት ማለት ነው እሷም የራሷን ስራ እየሰራች ትገኛለች ማለት ነው። እና አሁንም ቢሆን ምንም ነገር እንደማያውቅ ደግሞ ወደ ቤት ይብን ራሱ ወደ ቤት እየመጣችው እኔ ነኝ በቃ ከዚህ ስለጠበበኝ እኔ ነኝ እንድተኛ ያደረግኳት። ስለዚህ ምንም ነገር ያጠፋችው ነገር የለም በማለት እንግዲህ ከቤት ራሱ ቃል እንዳትወጣ አድርጋለች ማለት ነው። ለራሷ እቅድ እንዲመቻት ወይዘሮ ገነት አሁን ዳግም ከቤቱ ውጭ ብሏት ነበር። ልብስሽን ይዘሽ ቀስ ብለሽ ከቤቱ ውጭልን የሚል ነበር የሰጣት። ግን ደግሞ ወይዘሮ ገነት አትወጣም ብላለች ማለት ነው። ስለዚህ ከቤት ራሱ አትወጣም ትቆያለች። ከዚህ በላይ ራሱ በጣም ብዙ ነገሮችን ራሱ በድጋሚ ልታደርግ ሊያሴሩ ይችላሉ። ምክንያቱም ለአንዴና ለመጨረሻ ብሌንና እንዲሁም ዳግም እስከሚለያዩ ድረስ እስከ ጥግ ድረስ አብረን እንሰራለን በማለት እንግዲህ ወይዘሮ ገነትና እንዲሁም ደግሞ ቃል ተነጋግረዋል ማለት ነው። ሌላው እንግዲህ በዛሬው ቀን ላይ ይሄን ነገር ማየቷ ብሌን ማለት ነው ዳግምና ቃል አንድ ላይ ማየቷ እውነት ለመናገር በጣም ትልቅ ነገር ነው ያመለጣት ማለት ነው። እሱ ምንድነው እንግዲህ ሳሚ ነው። እሷ በዚህ ምክንያት በጣም ነው የተጎዳችው። በነገራችን ላይ በቃ በህይወቴ ሰው አለኝ ብላ ወይንም ደግሞ
ቀርቧ ማለት ነው ሲክዳት እጅጉን በጣም ነበር የተጎዳችው ማለት ነው። እና በቃ ወደ ሳሚ ጋር መሄድ አልቻለችም። በዚያን ሰዓት ደንግጣ የያዘችው ስልክ ራሱ ወድቆ ነበር፣ ከዚያው ከወይዘሮ ገነት ቤት ማለት ነው ወድቆ ነበር። እና ይሄ ስልክ የማን ስልክ ነው በማለት እንግዲህ ቃል ማለት ነው ስልኩን የብሌን ስልክ እንደሆነ ገጣጥማ የብሌን ስልክ ነው እና በገጣጠመችበት ሰዓት ላይ ሳሚ ይደውላል ማለት ነው። እና እናትሽን እኮ ዛሬ ማን እንደሆነች ልነግርሽ ነበር፣ እየጠበቁሽ እኮ ነው። ብሌን መሆኑሽ ነው፣ ለምን ደግሞ አታወሪው? ለምንድን ነው የማትመጪው? እያለ እንግዲህ ያው ሳሚም እያወራ ነበር ማለት ነው። እና ሳሚ ያወራውን እያንዳንዱን ነገር እንግዲህ ቃል ሰምታለች ማለት ነው። እንዴ ያው በህይወት አለ ማለት ነው እንዴ ሳሚ እንዴ ሞቷል ነበር እንዴ እንዴት በህይወት ኖረ እያለች እንግዲህ ዋናው መኖሩ ነው ምናምን እያለች እንግዲህ ቀጥታ ከማን ጋር ነው የደወለችው? ከአቶ በኃይሉ ጋር ትደውልና ያው ሳሚ በህይወት እንዳለ ትነግረዋለች። አውቃለሁ አሏት ማለት ነው። እና ዛሬ እኮ ሁሉን ነገር ለብሌን ሊነግራት ነበረ፣ እንዴት እንደሆነ አላውቅም። የሷ ስልክ እኔ ጋር ነበረ እና ሳነሰው እሱ ነው እና ስለ እናትሽ እኮ ልነግርሽ ነው፣ ለምንድን ነው የቆየሽው? በማለት እንግዲህ ተቀጣጥረዋል በማለት እንግዲህ ተነግረዋለች። አቶ በኃይሉ በፍጹም ይህማ ሊሆን አይችልም እያለ እንግዲህ ቀጥታ የት ይሄዳል? በነገራችን ላይ ሳሚ ግራ ስለገባው ያ ማለት ብሌን ራሱ ስልክ ስላላነሳች ግራ ስለገባው ቀጥታ ወደ ሰላም ቤት አምርቶ ነበር። ወደ ሰላም ቤት በሚሄድበት ሰዓት ማለት ነው ወደ ሰላም ቤት በሚሄድበት ሰዓት እንግዲህ ከአቶ በኃይሉ ጋር ተገናኙ ማለት ነው። አቶ በኃይሉ ቃልን እያወራ ነበረ እና ፊት ለፊቱ ሳሚ መጣ እና በቃ ሳሚን ለማነቅ ሳሚን ለመያዝ ነበር የፈለገው። ግን ደግሞ ወደ ሰላም ቤት ስለቀረበ ማለት ነው ሳሚ ደግሞ የግድ ማምለጥ አለብኝ፣ ከያዘኝ በቃ ይገለኛል፣ በደንብ እስከሚሻለኝ ድረስ ማምለጥ አለብኝ በማለት እንግዲህ ያው ሩጫውን ነክቶታል ማለት ነው፣ አምልጦታል። እና ሰላም ፊት ለፊት ስላለች እንግዲህ ያው ሳሚን እንዳታየው በማለት ይመስለኛል አቶ በኃይሉ ቀጥታ ወደ ሰላም ጋር የሄደው ማለት ነው። ደግሞ አታፍረም እንዴ አንተ ጨካኝ አረመኔ፣ እንዳንተ አይነት ወንድም የለኝም፣ እንዴት ዳግመኛ ወደ ቤቴ ትመጣለህ? ምን ልትሰራ ነው የመጣኸው? እያለች እንግዲህ ሰላምም ትጮህበታለች። እሱ አይኑ ያለው ሌላ ጋ ነው። ምክንያቱም ሳሚን ለመያዝ ነበር የፈለገው። ግን ደግሞ ሰላም እንደዚያ ስታወረው ሳሚ የት እንደሄደ ጠፋበት ማለት ነው። እንኳንም የጠፋበት በነገራችን ላይ ማለት ምክንያቱም ሳሚ መያያዝ የለበትም። እውነታው ሳሚ ነው ማውራት የሚችለው ማለት ነው። በነገራችን ላይ ሌላ ማንም ሊነግራቸው አይችልም። እውነታ ማለት ሰላም የብሌን እናት መሆኗን ማለት ነው። እውነታውን የሚናገረው አንድና አንድ ሳሚ ነበር። ሳሚ የሆነ ነገር ከሆነ ደግሞ ምንም ነገር ማወቅ አይችሉም ማለት ነው። ስለዚህ የግድ ሳሚ ያው ሰላም መሆን አለበት ብዬ አስባለሁ ማለት ነው። ስለዚህ እንኳንም አመለጠ ነው እምለው ማለት ነው። ሲቀጥል ደግሞ አቶ በኃይሉ ዘወር ስል የለም ማለት ነው። ውይ አስመለጥሽኝ እያለ እንግዲህ ተናዶ ተበሳጭቶ ነበር እንትን ያለው እና እንግዲህ አሁን ላይ ዳግም ምን ሊያደርግ ይችላል? እንዴት አድርጎ ነው እውነታንስ እሱ ንጹህ እንደሆነ ይሄን ነገር ማለት ነው እናቱ ወይዘሮ ገነትና እንዲሁም ደግሞ ራሷ ቃል ተመካክረው እንዳደረጉት ማለት ነው። ማን እውነቱን ሊነግረው ይችላል? ብሌንስ እንዴት ነው ልትረዳው የሚችለው? በነገራችን ላይ በዚህ ምክንያት ማለት ነው እሱና ብሌንና ዳግም ቢለያዩ ጥሩ ነው ብዬ ነው የማስበው። በእርግጥ አብረው ቢሆኑ እጅጉን ደስ ይላል። ግን ደግሞ ወይዘሮ ገነት አትፈልግም። ሲቀጥል ደግሞ በተደጋጋሚ በቃል ምክንያት በጣም ብሌን እየተጎዳች ነው ማለት ይቻላል። ከዳግም ጋር ባለው ነገር እየተጎዳች። ስለዚህ ሳሚ ደግሞ ልክ የተጎዳ ልጅ ነው በነገራችን ላይ ሳሚ ማለት ነው። ቤተሰቦቹን በአቶ በኃይሉ ብዙ ያጣ ነው። እንደገና በጣም ብዙ ነገሮችን እንትን ብሏል። አሁን ላይ ወደ ራሱ ተመልሷል። ስለዚህ በእርግጠኝነት ብሌን ለሱ ብትሆን እውነት ለመናገር ማለት ነው ያው በቃ ደስ የሚል ህይወት ይኖራሉ ብዬ ነው ማስበው። ምክንያቱም በቃ ከራሴ በላይ ከራሴ አስፈልጭ እወድሻለሁ እያለ ለእሷ በጣም እንትን አለው ማለት ነው። እና ጥንካሬዋን ጀግንነቷን በጣም ነው የሚወድላት። በነገራችን ላይ በመጀመሪያ ጊዜ እንግዲህ በጣም ጮኻ ስትናገር አቶ በኃይሉን በጣም ነው የወደዳት። ከዚያን ቀን ጀምሮ ነበር እንግዲህ ሲከታተላት የነበረው እና እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ
ዳግምን በጣም ነው ያስጠላኝ። ዳግመኛ ፊቴ እንድደርስብኝ በፍጹም አልፈልግም፣ ሄድልኝ አንተ ቆሻሻ በማለት እንግዲህ እጅጉን በጣም ነበረ ስትናገረው የነበረችው ማለት ነው። ምክንያቱም እንግዲህ ቃልና እንዲሁም ደግሞ ዳግም አብረው ስላየቻቸው ማለት ነው፣ እራሷ ባይኗ ተኝተው ስላየቻቸው። ስለዚህ አንተ አስመሳይ ነህ፣ ለአንተ እንዲመችህ አድርገ ነው አደለ ወደ ቤት የወሰድካት፣ እንዴት እንደዚህ ታደርጋለህ? ዳግመኛ በፊት እንዳደርስብኝ በማለት እንግዲህ ያው ብሌን ዳግምን እንትን ብላለች ማለት ነው። በነገራችን ላይ እንግዲህ ይህን ሴራ የሰሩት ማለት ነው በቀደም ከሰራሁት ቪዲዮም እንግዲህ ገምቼ ነበረ ማለት ነው። ምክንያቱም ሆን ብላ ነው ያው ወይዘሮ ገነት እንደዛ ቃልን ስትንከባከባት የነበረው ግራ እስከሚገባ ድረስ ቃልም ማለት ነው። ለምንድን ነው የምትንከባከበው? ይቺ አሮጊት ምን አስባ ነው? የሆነ ተንኮል ነገር አስባ ነው እንጂ ያለምንም ነገር ልትንከባከበኝ አልቻለችም። አንዴ ለስላሳ አንጣላት፣ አንዴ አጉርሳት፣ አንዴ ጉረሽ እያለች ብቻ ግን በጣም ብዙ ነገሮችን መንከባከቢያ ስታደርግላት ነበረ ማለት ነው። ግን ደግሞ እዚያ ቤት እንዳትገባ እጥረት ስታደርግ የነበረችው ወይዘሮ ገነት ስትንከባከባት የነበር ለራሷ ሴራ እንዲመቻት አድርጋ ነው ማለት ነው። እና ይህን ነገር እንግዲህ ከራሷ ከቃል ጋር በመነጋገር ማለት ነው እንዲሁም ደግሞ ወይዘሮ ገነት ጋር አብረው በማውራት ማለት ነው ይህን ነገር ያደረጉት ማለት ነው። ስለዚህ በፍጹም ብሌንና እንዲሁም ደግሞ ዳግም አንድ ላይ እንዲሆኑ አልፈልግም። ሁለቱም ልጆቼ ናቸው። የእነሱ በሁለታቸው መካከል ፍቅር ምንም አይነት ፍቅር እንዲቀር አልፈልግም። ስለዚህ ለአንዴና ለመጨረሻ እነሱ በፍቅር እንዲለያዩ ማድረግ እፈልጋለሁኝ። ይህን ነገር ደግሞ እንድታግዥኝ ብዬ ነው እንጂ አንቺ በጣም መጥፎና እንዲሁም ደግሞ በጣም ተንኮለኛ ልጅ እንደሆንሽ አውቃለሁኝ። ከኔ ቤት መግባት ራሱ አይጠበቅብሽም። ግን ደግሞ እኔ ወደዚህ ቤት እንድትገቢ እሺ ያልኩበት የፈቀድኩበት ምክንያት እንድታግዥኝ ነው። እሱንም ደግሞ ዳግምና እንዲሁም ደግሞ ብሌንን በመለያየት ነው በማለት እንግዲህ ለቃል ተናግራለች ማለት ነው። እና ሁለታቸው በመስማማት እንዲሁም ደግሞ ዳግም ምንም በማያውቀው ነገር ማለት ነው ያው በሰላምም እንዲሁም ደግሞ በብሌንም በጣም እጅጉን ነበር የወረዱበት ማለት ነው። ምክንያቱም ብሌን እያሰበችው ከዚህ ስለማይመችህ እንደፈለግ እሷን ማግኘት እሷን ማማገጥ ስላልተመቸህ ነው ቀጥታ ወደ ቤት የወሰድካት። ከቤት ከወሰድካት ደግሞ እንደፈለግ ስለምታደርግ ነው። ሁሉም ነገር አብራችሁ ስለምትሆኑ እንደፈለግ ማድረግ ስለምትችል ነው። እንዴት እንደዚህ አይነት ነገር ታደርጋለህ አንተ ቆሻሻ እያለች እንግዲህ ሙልጭ አድርጋ ፊቱ ላይ እስከምተፋበት ድረስ ነበር ስትናገረው የነበረችው ማለት ነው። ሰላምም እንደዚሁ ማለት ነው። አንተ ምን አይነት ነው? እንዳንተ መጥፎ ሰው በህይወቴ አላየው። ምን አይነት ሰው ነህ? እንዴት እንደዚህ ብሌን እኮ ለአንተ የምትገባ ሴት አይደለችም። ብሌን እኮ በጣም ጥሩ ሴት ነች። እንዴት አንተ እንደዚህ ታደርጋለህ? እንዴት በሷ ላይ ትማግጥባታለህ? ጭራሽ ከቤት ወስደህ አዛኝ መስለ የኛ ረዳት የኛ አዛኝ ሰውን የምትረዳ ከራስ ጋር አጋድመ ነው እንዴ ሰውን የምትረዳው? እያለች እንግዲህ ሙልጭ አድርጋ እንግዲህ ሰላምም ነግረዋለች። ይሄ ነገር በቃ እኔ ከቃል ጋር ሁኜ ያው እንግዲህ ብሌን አይታለች የሚለው ነገር መጣለት ማለት ነው። ለምን ሰላም ያው ሁሉ ነገር ስትናገረው በምን ምክንያት እንዳኮረፈችው በምን ምክንያት ዝም እንዳለችው ራሱ ብሌንን ማለት ነው ዳግም አላወቅም ነበር ማለት ነው። እና ሰላም በምትናገረው ቃላቶች ነው እንግዲህ በስተመጨረሻም ያወቀው ማለት ነው። እና ቀጥታ ቃል ጋር በመሄድ አንገቷን እንቅ ነበር ያደረጋት። ይህን ሴራ የሰርሽው አንቺ ነሽ። እኔና እሷን ለመለያየት በጣም ብዙ ነገር ያደረግሽው አንቺ ነሽ። ለምንድን ነው ከኔ አጠገብ የምትሽተኛሽው? ለምንስ እንደዚህ ያደረግሽው? በማለት እንግዲህ ጉሮሯን እንቅ አድርጎ እያስለፈለፋት ነበር። እኔ ምንም ነገር ያደረግኩት ነገር የለም፣ አውቃ ነው ዋሽታ ነው የነገረች። ምንድን ነው የተፈጠረው ነገር? እኔ ምንም እንደተፈጠረ አላቅም እያለች እንግዲህ ቃልም ስለፈልፍ ነበር። በስተመጨረሻም እንግዲህ ወይዘሮ ገነት መታ እንዲሁም እንትን ብላታለች፣ አስለቅቃታለች ማለት ነው። እና እቅዳችን ተሳክቷል። ከዚህ በኋላ እንግዲህ ዳግምና ብሌን አንድ ላይ አይሆኑም በማለት እንግዲህ እንዲሁም ደግሞ ወይዘሮ ገነትና ቃል እየተነጋገሩ ይገኛሉ ማለት ነው። በነገራችን ላይ ቃልም ይህን ነገር ትፈልገዋለች። ምክንያቱም ዳግም